ሰላም ቤተሰብ እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ኑሃሚ ክፍል 18 ይዤላችሁ መጥቻለሁኝ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም ከጎኔ ለምትሆኑ ሰብስክራይብ ማድረጋችሁን የደወል ምልክቷን ተጫኗት፣ አይከፈልበትም። ስለምታበረታቱኝ አመሰግናለሁ። ያው ባለፈው በክፍል 17 ኑሃሚ በባዶ እግሯ አባቷ ጋር ስትሄድ ነበረ ያየናት። እንግዲህ መኪና ሳይገጫት በአባቷ ጋር ደረሰች። አባቷ ጋር ስትደርስ በጣም ነበረ ያለቀሰችው። በጣም ስታለቅስ በቃ ከኤርሚ ጋር ተጣልታችሁ ነው ብሎ ጠየቃት ማለት ነው፣ አባቷ ማለት ነው። ስጠይቃት በቃ የሱን ስሙን አታንሳብኝ አባቴ በቃ ብላ በጣም ስቅስቅ ብላ ስታለቅስ፣ እኔ ያው ውለታውን አይቼ እንጂ መጀመሪያም እኮ አላማረኝም ነበረ ልጄ፣ በቃ አታስቢ፣ አትጨነቂ ምናምን ብሎ ከዛ ሀሳብ አቀረበች። ከአሁን በኋላ ያው እዛም አንሄድም እና ለዚህ ሰውዬ እንደዚህ ማረፊያ ቦታ እንዲፈልግልን ብትነግረው ስለ ጓደኛ ሲለው፣ አረ አትጨነቂ፣ እሱ በራሱ ጊዜ እኔ ቤት ትሄዳላችሁ ብሎኛል። ስታይ እሱ ቤት ከሚሆንማ ያው ሌላ ቦታ ቢሆን ይሻላል ምናምን ስትለው፣ በቃ ስም ሲመጣ አናግረዋለሁ ብሎ ያው እሱም ደግሞ መጣ። ጓደኛው ሲመጣ እሷ ቀደም ብላ አባቴ የሆነ ነገር ሊያናግረህ ነበረ አለችው። ከዛ ምንድነው እንደዚህ ነበረ አንተ ያልከውን? አረ ምንም ችግር የለም፣ ግን እሷ ሌላ ቦታ ነው የምትፈልገው፣ አንተ ቤት ለመሄድ ለምን እንደሆነ ባላቅም ትንሽ ከብዷታል ሲል፣ አረ ምንም ቤታችሁ ነው፣ አንተ ለብዙ ደረጃ በፊት እንደዚህ አድርገህልኝ ብሎ ያው እሱ ግን ያው ለልጁ መዳርም ስለሚፈልግ ቤት ይዟቸው ሄደ ማለት ነው። እንግዲህ ሲሄድ ደግሞ ሚስቱ ከዱባይ ከልጇማ መጣች። እንደው እሳት ለብሰው እሳት ጎርሰው ነው የመጡት እና የአረቦቹን ጩኸት ይዘውት ነው እንደ ጠቅልለውት የገቡ ነው የሚመስለው እና በጣም ያሳዝናል። ልክ ሲገቡ አመናጭቃ ምናምን ነገር በቃ እና አመናጭቃ እነኚህ ሰዎች ምንድን ናቸው ምናምን ብላ ስትነግር ስጠይቀው እንደዚህ ብሎ ሲያስረዳትም በእነሱ አጠገብ ራሱ ጥላው ክፍሏን ገባች። ልጅቷም እንደዛ ሆነች። እሱ ደግሞ በቃ እንደዚህ ለምን ታደርጊያለሽ? ብዙ ውለታ የዋለልኝ ሰው ነው ምናምን ብሎ ምንም ቢላት ልትመለስ አልቻለችም። እንግዲህ ያው ምንም ማድረግ አይቻልም። አባቱ ሰውዬው ደግሞ ያው ለልጁም ነግሮታል፣ ከሌና ታገባለህ ብሎታል። ያ ልጁ ደግሞ ሌላ ጓደኛ ያለችው የሱ ጓደኛ ደግሞ የናሆሚ ፍቅረኛ ቅምጥናት፣ ያው ፍቅረኛ ናት እንበል። ናሆሚን ቅምጥል እናድርጋት። ናሆሚ ምስኪን የዋህ እንግዲህ ሚስቱ ጥላው ስትሄድ ልጁ ጥላ ያሳድጋት ልጁ ጥላው ስትሄድ ያው ልጅ ናት እና ከአባቷ ስር አልወጣም ብላ እንግዲህ ናሆሚንም ስላገኘች በጣም ደስ ብሏት ይህን ሁሉ ያደረገልኝ ውለታ ብላ ነው። በዛም ቀጥላ ነው እንትን ፍቅረኛ ያደረገችው የነበረችው እና አጋጣሚ ናሆሚን ደግሞ የእንትን የአባቷ የጓደኛ ልጅ ማለት ነው ፍቅረኛው አጋጣሚ በመንገድ ላይ ሲገናኙ ደግሞ እኔ እሱ ነው ያሳቀኝና፣ አንቺም እኮ እንትንሽን እነግርብሻለሁ፣ ለካ አንቺ ቅምጥነሽ የናሆሚ ቅምጥነሽ ምናምን አለቻት። ቅምጥ ሳይሆን ፍቅረኛ ነኝ አለሽ፣ አንቺ ጉድሽን ነው ማውጣሽ። እኔ ሳላስበውን በፍቅር ወድቅ የነበረ ግን እንዳንቺ ከአስሩ የምጋደም ሰው አይደለሁም ምናምን አለቻት ናሆሚ ማለት ነው። ግን ትክክል ነው ያለችው። ምክንያቱም ናሆሚ አንድ ሰው ነው ያፈቀረችው። ምክንያቱም ምንም እንትን አላላትም ሲነግራት ራሱ ምንድን ነው ያላት? እንዳንቺ ሴት አይቼም አላቅም ብሎ ምንም እንትን እንዳላለ ነበረ ቅልስልስ ብሎ የገባ የነበረውና እኛ ከሴተኛ አዳሪ እንደገና ደግሞ አንድ ልጅ እንዳለችው ምናምን ነገር ምንም የነገራት ነገር የለም እና መጨረሻ ላይ ነው ይህን ሁሉ ሀብት ኬት ያመጣሁት መሰለሽ ምናምን ብሎ የተናገረው። ይሄ በመናገሩ ደግሞ በጣም ያስጠላል። ያ ልጅ ደግሞ ያችን ልጅ ይወዳታል ግን
ናሆሜን አገኛለሁ ብላ በዚህ ደግሞ ገንዘብ ነበረ የምትፈልገው። ይሄን አትወደውም፣ ያንን ነው የምትወደው። ይህን ግን የቀረበችው ለገንዘብ ነበር። ያው ዞሮ ዞሮ እንትናም ለገንዘብ ነው የቀረበው። ያቺ በዚህ ወስዳ ለናሆም ትሰጠዋለች ማለት ነው። እና በጣም ከባድ ነበር። እና ያው እንደዚህ አይነት ነገሮች ይከሰታሉ። በእርግጥ ግን እኛ ሴቶች አብዛኛ ሴቶች እኔ በነገራችን ላይ እኔ ወንድን ለጥቅም ብዬ አልቀርበውም ልቀርበውም አልፈልግም። ምክንያቱም ገንዘቡ ሲሄድ ሊሄድ ነው፣ ልቀመጥ ነው። ገንዘብ ብዬ ፍቅር ቤቴን በቃ አኖራለሁ፣ ልጅ ወልድበታለሁ፣ ትልቅ ደረጃ ደርስበታለሁ ብዬ ሳላስብ ገንዘቡን ብዬ በቃ ለውርስ አብዛኛው ሰው ወይኔ ካለውማ በቃ ውርስ እንኳን አንድ ልጅ ወልዳለሁ ውርስ እንደናለው ከዛ በኋላ ከፈለገ ይሄድ ምናምን የሚሉ ሰዎች አሉ። እኔ እንደዚህ አይነት ነገሮችን አልቀበላቸውም፣ ሀቂቃ ማለት ነው። ምንም እንዳይኖረው ፍቅር ይስጠኝ፣ ያቀማጥለኝ። የሆነ ቲክቶክ አላቀማጥልሽም ከስንቱ ተጋፍጬ ውዬ እግርሽን ነው የምሰብረሽ። የምን መቀማጠል? እኔ ጋ ባሌ ጋር ካልተቀማጠልኩኝ ማን ጋር ልቀማጠል በሚለው ቲክቶክ ላይ እየተጣሉበት ነበር። እና ባሌ እኔን ይውደደኝ፣ ያፍቅረኝ፣ በቃ ያኔ የውስጤን ይወቅልኝ። እኔና እሱ በቃ አንድ እንሁን፣ ልባችን ይገናኝ፣ ሀሳባችን ይገናኝ እንጂ ገንዘብ ሰርተን በወጣትነታችን ደፍተን ደክመን እናመጣዋለን። እና ዝም ብለን ዘለን ለገንዘብ ብለን ገብተን ዘሎ ጥልቅ መውጫው ጭንቅ ስለሚሆንብን በጣም እንትን ይላል። ግን ናሆሜ መጀመሪያ ላይ በጣም ብዙ ነገር አድርጋለች ከሱ እንዳትቀርብ ብቻ ብዙ ነገር አድርጋ ነበር። እና ኤርሚ በግድ ነው የሆነ በእንትን ነበረ የገባባቸው፣ በእንትን ጎናቸው ነው የገባባቸው። ከዛም ደግሞ በቃ ነገረ ስራዊ ሰውን ልጅ መቼም ስራውን አይታችሁ ነው ልታፈቅሩት የምትችሉ። ዝም ብላችሁ ዘው ብላችሁ በነገራችን ላይ ልታፈቅሩትም የሆነ ነገሩን ነው የምትወዱለት፣ ጥሩ ተግባሩን ምኑን አይታችሁና እሱን አይታ ነበረ የገባችሁ። ግን ያው አሁን መጨረሻ ላይ እርግጠኛ ነኝ ከዛኛው ከአባቷ ጓደኛ ልጅ ትሆናለች ብዬ አስባለሁ። ምክንያቱም የእሱ እንትና ውሽማው ቅምጥሉ ያው እንትን ታጋልጠዋለች እና ከዛ እነኚህ ደግሞ አንቺን ይሄንን እየሰራሽኝ ብለው መጣላታቸው አይቀርም። እኔ ግን በጣም ያናደደኝ እነኚህ ዱባይ ሄጄ መጣውኝ ምናምን ብለው ማለት ነው። ሰራተኛዋን እንዴት ነው ያደረጓት? እንደውም ባናይላቸው እንትናቸውን በጣም ያስጠላል። ለናሆሜ ብለን ነው እንጂ ሴትዮዋ እንደውም ካሁን በኋላ መምጣትም የለባትም። ሰራተኛዋን እኛ ሰራተኛ እኮ ነው እየተከታተልናት ያለ ነው፣ ገንዘብ እንድትቀበል ያደረግናት ያለ ነው እኮ እኛ ሰራተኞች ነን። ምን ትመስላለች? እነው ሰራተኞች ስታቀርቢያቸው ነው የኔ የኢትዮጵያ አሰሪዎች እንደው ሀቂቃ በሚሊየን ከሚከፍሉኝ የአረቦች በነጻ ቢያኖሩኝ ነው የሚሻለኝ። እና እንዴት እንዳረጓት እሷ ራሱ ሰራተኛው ራሱ ተናገረች እኮ ለናሆሚ በጣም ብዙ ነገር ነው የነገረቻቸው። እንደዚህ እነኚህ አውሬዎች ጋር ማን አመጣችሁ? እንደው ጋሼ ሌላ ቦታ አተው ነው ምናምን ብላችሁ ስና እያስፈራራሽን እኮ ነው ናሆሚ፣ እያስፈራራሽን እኮ ነው ምናምን። ማስፈራራት ሳይሆን እንደዚህ አይነት ነገር ሊከሰት ይችላል እና ተጠንቀቁ፣ በቃ በዝምታ ነው ማለፍ ያለባችሁ ምናምን ብላ አስረዳሻቸው ማለት ነው። እና ሰራተኛው ራሱ በስሟ አይጠራትም። አንቺ ምን በቃ ጠገበች፣ ለእናቴ መልስ ሰጠሽ ማለት ነው ትላለች። ያቺ ደግሞ እንግሊዝኛው ወይ አታፍር ወይ አታምር ወይ አታፍርም። እርግጠኛ ነኝ በናሆሚ እውነትም ቀንታባት ነው። እና ሴቶች ስትቀኑ ምንድን ነው የምትሉት? እኛም አላልንም ትላላችሁ ምናምን ብሎ ወንድሟ እየነገራት ነበር። ቀስ በቀስ ደግሞ ፎንቃ ይገባለታል ብዬ አስባለሁ። በአጠቃላይ ማለት ነው ያው ቤታቸው ያመጣቸው ራሱ አባቱ ያው በምክንያት ነው። ግን እሱ መጥፎ ሰው አይደለም፣ ያሰበለት ጥሩ ሰው ነው። እሱም ስለተበላሸ ጥሩ ሰው ታደርገዋለች ብዬ እና መወዳት ባለፈው ራሱ ሰምታችሁ ከሆነ መወዳት እኮ ፍቅረኛ አለች፣ አየዋት እኮ ምንህንም እንደው ምንህን ራሱ እኮ አልለወጠችም። እና እንደዚህ እኮ ነው ያለኸው፣ አንተን የምትለውጥህ ሚስት የምትሆንልህን ሰው ፈልጌልሃለሁ ምናምን ሲለው እንደ ድሮ ሰው ብሎ ተናገረ ማለት ነው። ግን ያው ዞሮ
ሻወር ሲወስድ ራሱ ውሃ አጣሁኝ ብሎ ሲጨናነቅ ናሆም ያምጥታለት ያው በእንትን ተጋጥመው ነው መጨረሻ ያው ያለቀው ቪዲዮ እና አላኩል ያህልን ዞሮ ዞሮ ያው እገናኛሉ ነው የምለው እኔ ይገናኛሉ ላለው እናንተስ? ለማንኛውም ያው ይህን ያክል ካልኳችሁ ደግሞ በቀጣዩ ደግሞ በሰፊው የምንገናኝ ይሆናል። ናሆሚና የአባቷ የጓደኛ ስሙ ያዝ ብሎኛል። የጓደኛ ልጅ ይጋባሉ ወይስ የት ይደርሳሉ? እንትናስ ጠፍቶ ሊቀር ነው ወይስ ሊመጣ ነው? እርግጠኛ ነኝ ያቺ ደግሞ ከሳሃለው ብለዋለች። በክሱ ምክንያት ሊመጣ ይችላል ማለት ነው። እና ለማንኛውም ኤርሚ በጣም ተሳስቷል። ያደረገው ነገር ደግሞ በጣም የሚያስጠላ ነገር ነው። በዚሁ ከተመለሰ ደግሞ ብዙ ነገር ነው የሚወጣበት። በነገራችን ላይ ያቺም ከከሰተችው ያቺም ደግሞ ልጇን ይዛ ትመጣለች። ከናሆሚ የነበረችዋ ልጅ ትመጣለች። በዛ ደግሞ ያው ስራው መጥፎ ነገር ስለሆነ ይጋለጣል። የእነኚህ ደግሞ ሁለቱ ያቺም ደግሞ ያው ከጎኑ ነበረ ይሄን ነበር እያገዘችው ነበረውና ያው ንጹህ የሆኑት ማናቸው? ናሆሚና ያ ልጁ ነውና ይጋቡ በሉኝ። የማዳም ቅመሞች እኮ ይጋቡ ካለን እኮ እናጋባለን። እነ ሩታንም አጋብተን ይኸው ስቃያቸውን እያበላናቸው አይደለም።